አስተውሱኮን አብርሃምና እግዚአብሔር ሲገቡ ዘፍጥረት 15 ላይ እኔ እናንተ መሐላ እናረጋለን አለው እግዚአብሔር። አብርሃም ከእግዚአብሔር ጋር መሐላ እንዴት እንደሚደረግ ስለማያውቅ እግዚአብሔር ሰውና ሰው በሚያረግበት መንገድ እናርገን እናንተ አለው። ታዲያ ምን አርገ ልጠብቅ ሲለው ሁለት ሁለት ከዋኖስ ከምናምን እንደዚህ ሁለት ሁለት ክፈልና ጠብቀኝ አለው። ከዛ ምንድነው የሚያረጉት? አንደኛው በዛ በኩል አንደኛው በዚህ በኩል ይሆንና መሐላ የተከፈሉት ዋኖሶች አሉ። ይሄኛው ወደዚህ ይሻገራል፣ ያኛው ወደዚህ ይሻገራል። የሚሻገሩበት ምክንያት ይሄንን መሐላ ባፈርስ እኔ እንደነዚህ ልሰንጠቅ ማለት ነው ትርጉሙ። ስለዚህ እኔ እናንተ እናርግ ለምንገባው ኪዳን ያልታመነ ይሰነጠቃል አለው። እግዚአብሔር የማይሳሳት አምላክ ነው። አብርሃም ደካማ ነው፣ ትሰነጠቃለህ አለው ከካድክ። እሺ አለ አብርሃም። እግዚአብሔር ነው ገና ያወቀው ነው። እኛ እኮ ያለቀ መጽሐፍ ይዘን ነው እጃችን ላይ ሲስተማቲካሊ የተሰራ ቴዎሎጂ እጅ ላይ ይዘን ነው እንጂ አብርሃም እኮ ገና ነው። እግዚአብሔር ማን እንደሆነ ራሱ ገና እያጣራ ነው። አብርሃም ሰርቶ ጠበቀው ይላል። ከዛ መስዋዕቱን ሊበሉበት አሞሮች መጡ። ሲመጡ ያባረረ ቆየ። እግዚአብሔር ዘገየ። ታውቃል ለምን መሰላችሁ? ብቻውን ሊያረግ ነው ኪዳን። ከአብርሃም ጋር ካረገው አብርሃም ነገ ሊደክምበት ነው፣ መሰንጠቁ ነው ሰውየው። አይተኛም እንዴ ይላል። እግዚአብሔር ይጠብቀዋል። ያባረረ አብርሃም ጎበዝ ነው፣ ጠበቀ። እንቅልፍ ጣለበት ይላል። አልተኛ ሲለው ላጥ ሲል እግዚአብሔር መጣ ይላል። አብርሃም ሲተኛ እግዚአብሔር መጣና ኪዳኑን አድርጎ ሄደ ይላል። አብርሃም ሲነቃ ኦሬዲ እግዚአብሔር ኪዳን አድርጎ ሄዷል። እግዚአብሔር ሆይ ያለው አቤት ሲል ምን ነው የታለ ሲለው ጨርሼ ሄድኩ አለው። ለምን እኔን ሳትጠብቀኝ? ለዚህ ኪዳን እኔ ብቻዬን ታማኝ ነኝ አለ። አንተ ነገ ብትደክ ምክንያቱም 15 ላይ ኪዳን አድርጎ 16 ላይ አጋር ጋር ገባ ሰውየው መገደሉ ነው። ስለዚህ ልክ አብርሃም አጋር ጋር ገብቶ ፌል አድርጎ ሲወጣ እግዚአብሔር ምንድነው ያለው? አብርሃም ና አለው። አቤት ሲለው እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹሙን አይዞ አይዞ ለዛ ኪዳን እኔ ለዘላለም እታመናለሁ። ብትደክም እያገዝኩ፣ ብትወድቅ እያነሳው፣ አቅም ብታጣ እያበረታው እስከ መጨረሻ እኔ እታመናለሁ አለ። ለዛ ነው አብርሃም ሞቶ እግዚአብሔር ይስሐቅ ጋር ቀጥሏል። ክብር ለኢየሱስ ይሁን። ለዛ ኮነ መስቀልም ላይ ባይዘው አላገዝኩትም፣ ኪዳን ብቻውን ነው ያረገው። አልተባበርንም እኔና እግዚአብሔር። ናስቲ አብረን እንሙት አይደለም ያለ፣ ሞቶ ነው የጠራኝ። ስጋውን ቆርሶ ደሙን አፍስሶ ለብቻው ሰርቶ ና አለኝ። አብረን ስለው ብቻዬን እኔስ ተቀበል ዝም ብለህ አመንኩ። ለዘላለም በእግዚአብሔር የማዳን ፕሮግራም ተካተትኩ።